ታሪካችን የሚጀምረው ትሬቨር የተባለን ከሚስቱና ከልጁ ጋር የሚኖርን ደስተኛ ሰው እያስተዋወቀን ነው። በየዓመቱ ታህሳስ ሲመጣ ትሬቨርና ባለቤቱ ጄስ ቤታቸውን በገና መብራቶችና ጌጣጌጦች ማድመቅ ይወዳሉ። ልጃቸው ማቲ ደግሞ በዛፏ አናት ላይ ኮከቡን የመስቀል ኃላፊነት ነበራት። ይሁን እንጂ ማቲ እያደገች ስትመጣ ለዚህ የቤተሰብ ልማድ የነበራት ፍላጎት እየቀነሰ ሄደ። ባልና ሚስቱን በሆነ ምክንያት ተፋተው ዓመት ሲሞላቸው ትሬቨር በአንዲት አነስ ያለች ከተማ በምትገኝ መጠነኛ ቤት ውስጥ ብርዱን ተቋቁሞ ብቻውን መኖር ጀመረ። ምንም እንኳን የትሬቨር የኑሮ ደረጃ ዝቅተኛ ቢሆንም በዚህ ሁሉ ግን የገናን በዓል የማክበር ወጉን አልተወም ነበር። ከብዙ ጊዜ በኋላ በሌላ ከተማ ያለችው የቀድሞ ባለቤቱ ጄስ ስልክ ትደውልለታለች። እሱም የኔትወርክ ምልክት ለማግኘት ሲል ያንን ብርዳማ አየር ተቋቁሞ ወደ ውጭ ይወጣል። ቤተሰቡ ለበዓል መጥተው አካባቢውን እስኪያሳያቸው እንደቸኮለ ሊነግራት ሲሞክር ጄስ ግን ያልጠበቀውን ዜና ረዳችው። አዲሱ ፍቅረኛዋ ባርባዶስ በተባለው አገር ውስጥ ትልቅ ቪላ ስላለው እሷና ማቲ በዓሉን እዚያ ለማሳለፍ መወሰናቸውን ነገረችው። በተጨማሪም ያ ባለጸጋ ሰው የማቲን የኮሌጅ ክፍያ ለመሸፈን ማሰቡን ስትገልጽለት ትሬቨር ግን በፍጥነት አያስፈልግም እኔ ራሴ ከፍለዋለሁ በማለት ይመልስላታል። ሆኖም እሷ የማታውቀው ነገር ትሬቨር በከፍተኛ ዕዳ ውስጥ መዘፈቁን ነበር። ትሬቨር በሰማው ነገር አዝኖ በተስፋ መቁረጥ ወደ ቤት እንደገባ በደስታ ያበራውን የገና ዛፍ መብራት አጥፍቶ ቤቱን ወደ ለመደው ጨለማ ይመልሰዋል። ትሬቨር በአቅራቢያው በሚገኝና በሚሰራበት ትምህርት ቤት ውስጥ የገና በዓል ዝግጅትን በማስተባበር ላይ ነበር። በመሃል ታዲያ የትምህርት ቤቱ ርዕሰ መምህር ትጠራውና ዕለቱ የመጨረሻ የሥራ ቀኑ መሆኑን ለማስታወስ ሽኝትም ልታደርግለት ወደ ቢሮዋ ትጠራዋለች። በወሬያቸው መሃል ርዕሰ መምህሯ ይህን ሥራ ከለቀቀ በኋላ ሌላ የሥራ ዕድል አግኝቶ ከሆነ ስትጠይቀው በሚያሳዝን ሁኔታ ትሬቨር ሌላ መተዳደሪያ የሚሆነው ሥራ አልነበረውምና የያዘው ምንም ነገር እንደሌለ ያሳውቃታል። በዚያው ቅጽበት የትምህርት ቤቱ የደጃፍ ደወል ተሰማ። ትሬቨርም በሩን ለመክፈት ሲሮጥ በዛ ያገኘው በቅርጫት ውስጥ የተተወን ሕፃን ብቻ ነበር። ሕፃኑንም ይዞ ትርኢቱን ስታሰናዳ ወደ ነበረችው አንዲት መምህርት ሲሄድ እሷም አንደኛዋ እናት ለተውኔት እንድንጠቀምበት ፈቅዳልን ነው በማለት በችኮላ ውስጥ ሆና እንዳስረዳችው ትሬቨርም ሕፃኑን በግርግሙ ውስጥ ያስቀምጠውና ዝግጅቱ በይፋ ይጀምራል። በትዕይንቱ ወቅት ሙዚቃውንና ድምፁን የመቆጣጠር ኃላፊነት የትሬቨር ነበር። ይሁን እንጂ ሐሳቡ የነበረው ልጁ ማቲ ልትገባበት ካሰበችውና እጅግ ውድ ከሆነው የኮሌጅ ክፍያ ላይ ነበር። ልክ በዚያ ስሜት ውስጥ እያለ ቀደም ሲል ይሰራበት ከነበረ የቤት ጠባቂ ድርጅት የስልክ ጥሪ ደርሰውና እንደ ቀድሞ ሰራተኛቸው ለሱ የሚሆን የሥራ ዕድል እንዳለ ይነገረዋል። በዚህ ጊዜ ትሬቨር በመድረኩ ላይ ያለውን ኮከብ በገመድ ወደ ላይ የሳበ ነበርና አሁን ጡረታ በመውጣቱ የቤት ጥበቃ ሥራ እንደማይሰራ አስረድቶ ስልኩን ለመዝጋት ሞከረ። ሆኖም የሚከፈለውን ዳጎስ ያለ የገንዘብ መጠን ሲሰማ ድንጋጤ ውስጥ በመግባቱና የያዘውን ገመድ በመልቀቁ ያ ግዙፍ ኮከብ ከእጁ አምልጦ መድረኩም ላይ ወድቆ ሕፃናቱና ታዳሚውን በድንጋጤ ያተራምሰዋል። ትሬቨር በዚህ በኩል ለልጁ ክፍያም ሆነ ለራሱ መልስ የሆነለትን ሥራ በማግኘቱ ወደ ለንደን ጉዞ አድርጎ ለቃለ መጠይቁ በተባለበት ሰዓት ማለትም እስከ ምሽቱ 11 ሰዓት ድረስ ለመድረስ ያቅዳል። የትምህርት ቤቱ ዝግጅት ተጠናቆ ትሬቨርም መብራቶቹን በሙሉ አጥፍቶ ትምህርት ቤቱንም ተሰናብቶ በመውጣት ወደ ለንደን ጉዞ ለማድረግ ሲዘጋጅ የአንድ ሕፃን ለቅሶ በመስማቱ ተመልሶ ለመግባት ተገደደ። ያ በቅርጫት የመጣው ሕፃን አሁንም በመድረክ ላይ ብቻውን ነበረ። ትሬቨርም ሕፃኑን አንስቶ አውሳናለች የተባለችው ሴት ጋር ስልክ ቁጥሯን ከማህደሩ ውስጥ ፈልጎ ለመደወል ወደ ርዕሰ መምህሯ ቢሮ አመራ። ስልኳንም እንዳገኘ በተደጋጋሚ ቢደውልም ግን ማንም ሊመልስለት አልቻለም። ሰዓቱ እየሄደበት በመሆኑና ወደ ለንደን የሚወስደው ባቡርም እንዲያመልጠው ስላልፈለገ በቀጥታ ወደ ወላጆቹ ቤት ለመሄድ ወሰነ። ይሁን እንጂ እዛ ደርሶ የሕፃኑ እናት ነች የተባለችው ሴት ትክክለኛውን ልጇን ታቅፋ ሲመለከት ይደነግጣል። እሷም ጨምራ ልጇ ስለታመመች ወደ ትምህርት ቤት እንዳልወሰደቻት ስትገልጽለት በቅርጫት ውስጥ የተገኘው ሕፃን የእሷ አለመሆኑን ተገነዘበ። ትሬቨርም በድንጋጤ ውስጥ ሆኖ ለርዕሰ መምህሯ በመደወል የሕፃኑን ሁኔታ ለማስረዳት ቢሞክርም እሷ ግን ከተማውን ለቃ እየወጣች ስለነበር ችግሩን ራሱ እንዲፈታው ነግራ ስልኩን ዘጋችበት። የሚያደርገው ሲጠፋው በመጨረሻም ፖሊስ ጋር ደውሎ ሁኔታውን ቢያሳውቅም ከ3 ወይም ከ4 ሰዓት በፊት መድረስ እንደማይችሉ ያሳውቁታል። ጊዜው ይሄደበት የነበረው ትሬቨርም በፖሊሶች ምክር መሰረት ሶሻል ሰርቪስ ለተባለ የሕፃናትና ሌሎች ጉዳይ ወደሚመለከተው ቢሮ ደወለ። እንደ ድልም ሆኖ ከቢሮው ሕፃኑን መጥቶ ለመረከብ ፈቃደኛ የሆነ ሰው ያገኛል። ትሬቨር ሰራተኛውን እየጠበቀ በጎን ደግሞ ቦርሳውን ማዘጋጀት ላይ ሳለ ዞር ሲል ሕፃኑን ባስቀመጠበት ቦታ አልነበረምና በድንጋጤ እየሮጠ ሲፈልገው ሕፃኑ ከደረጃው ላይ ሊንከባለል ሲል ይደርስበታል። ብዙም ሳይቆይ የማህበራዊ አገልግሎት ሰራተኛው እንደመጣለትና እንዲያስረክበው ሲጠይቀው ትሬቨርም ለማስረከብ ወደ ቅርጫቱ ሲመለከት
ሕፃኑ ዳግም ተሰወረ። ትሬቨርም ቤቱን እያካለለ ሕፃኑንም ቤቢ ጂሰስ እያለ መጣራት ሲጀምር ሰራተኛው ሰውየው አእምሮ ሳይነካ አልቀረም የሚል ጥርጣሬ ስላደረበት ለማንኛውም ካርዱን በጠረጴዛው ላይ ጥልለትና ሕፃኑን ካገኘው ደውልልኝ በማለት ትቶት ይወጣል። በመጨረሻም ትሬቨር ሕፃኑን ከገና ዛፉ ጠረጴዛ ስር ያገኘውና በፍጥነት ለሰራተኛው ሊሰጠው ቢሮጥም ሰውየው መኪናውን አስነስቶ ሄዶ ነበር። ሕፃኑን ማስረከቡ ግድ ነበረበትና ሊያስቆመው ቢሞክርም ሰራተኛው ስልኩን ሊያነሳለት አልቻለም። ትሬቨርም ሕፃኑን ይዞ ራሱ ወደ ቢሮው ሄዶ ለመጣል ቢያቀናም ቢሮው ዝግ ሆኖ ያገኘዋል። አማራጭ ያልነበረው ትሬቨር ወደ ፖሊስ ጣቢያ ደውሎ ሕፃኑን ለማስረከብ ሞከረ። ሆኖም የኔትወርክ ምልክት ስላልነበረና የስልኩ ባትሪን በመጥፋቱ ያልተሳካለት ትሬቨር የሚያደርገው ግራ ሲገባው ሕፃኑን ይዞ ወደ ለንደን ለመጓዝ ተገደደ። የባቡር ጉዞ አድርገው መዳረሻቸው እንደደረሱ ለንደን ወደሚገኘው አንድ እጅግ ዘመናዊና የቅንጦት ሕንፃ ይደርሳሉ። ትሬቨር የደጃፉን ደወል ሲደውል ሕፃኑ ከታየ መግባት እንደሚከለክሉት ያውቃልና በደህንነት ካሜራው ላይ እንዳይታይ ከፍተኛ ጥንቃቄ ማድረግ ነበረበት። ልክ ደወሉን እንዳሰማ በሕንፃው እንግዳ መቀበያ ውስጥ ፔትራ የተባለችው አስተባባሪ ልትቀበለው እስክትመጣ ድረስ ሕፃኑን ባዘለው ቦርሳ ውስጥ ይደብቀዋል። ፔትራ መጥታ ስትቀበለው ትሬቨር የሕፃኑ ፊት እንዳይታይበት እንግዳ በሆነ መልኩ ወደ ሊፍቱ ውስጥ ይገባል። ሁለቱ ከተዋወቁ በኋላ ፔትራ ወደ አፓርታማውና ወደ ላይኛው ፎቅ ለመግባት የሚያገለግለውን ብቸኛ የኤሌክትሮኒክስ ቁልፍ አሳየችው። በሊፍቱ ውስጥ ወደ ላይ የወጡ ሳለ ሕፃኑ ድምፅ ማውጣት ይጀምራል። በዚህ ጊዜ ትሬቨር ሁኔታውን ለማድበስበስና ድምፁ ከራሱ የወጣ ለማስመሰል የተለያዩ ድምጾችን እየፈጠረ ፔትራን ለማሳመን ከፍተኛ ጥረት ያደርጋል። በመጨረሻም ትሬቨር ለተወሰነ ጊዜ ብቻ በጠባቂነት እንዲያገለግል ወደ ተቀጠረበትና ውበቱ ለዓይን በሚማርከው እጅግ ዘመናዊ ቤት ውስጥ ይገባሉ። ይሁን እንጂ ሕፃኑ ድምፅ ማውጣቱን ስላላቆመ ትሬቨር ሕፃኑን ለማረጋጋትና ዝም ለማሰኘት ሲል ጀርባውን እያወዛወዘ ሰውነቱን መነቅነቅ ይጀምራል። ይህ እንቅስቃሴው ግን ሕፃኑን እንዲፈሳ ስላደረገው ትሬቨር አሁንም ነገሩን ወደ ራሱ በማዞር ድርጊቱን የራሱ ለማስመሰል ይጥራል። በሁኔታው ግራ የተጋባችው ፔትራም ነገሩ ስላልተመቻት ያዘለውን ቦርሳ መሬት ላይ እንዲያስቀምጠው ጥብቅ ትዕዛዝ ትሰጠዋለች። እሱም ሚስጥሩን እንዳይጋለጥበት እየሰጋ ወደ ኋላ እያፈገፈገ ቦርሳውን ከመግቢያው አጠገብ ያኖረዋል። ፔትራ ትታው እንደወጣች ትሬቨር ስልኩን ቻርጅ ለማድረግ ሰካና በቤት ውስጥ አንድ እንግዳ የሆነ የርቀት መቆጣጠሪያ ያገኛል። የርቀት መቆጣጠሪያው ላይ ያሉትን ቁልፎች ሲጫን በበረንዳው ላይ ያለ ሐውልት እንደፈለገው መንቀሳቀስ ጀመረ። በዚያው ቅጽበት ሕፃኑ ድምፅ እያሰማ መረበሽ ሲጀምር ትሬቨርን በመጨረሻ ደብቆት ከነበረበት የቆሻሻ መጣያ ውስጥ ያወጣዋል። ይሁን እንጂ ስልኩ ድንገት መጮህ በመጀመሩ ድንጋጤ ውስጥ ገብቶ ሕፃኑን መልሶ መጣያ ውስጥ ይከተውና ለጊዜውም ዝም እንዲልለት የሰዓት መቁጠሪያውን እንደ መጫወቻ ሰጥቶ ስልኩን ያነሳል። የደወለው ፖሊሱ ሲሆን ሕፃኑን ለመረከብ አሁን ዝግጁ መሆኑን ለማሳወቅ ነበር። ነገር ግን ትሬቨር አድራሻውን የቀየረ በመሆኑ ጉዳዩን የለንደን ፖሊስ ማየት እንዳለበትና ለባልደረቦቹ ሁኔታውን እንደሚያስተላልፍለት ቃል ይገባለታል። ብዙም ሳይቆይ ትሬቨር የሕፃኑን ዳይፐር በአስቸኳይ መቀየር እንዳለበት ይገነዘባል። የሚጠቀምበት ነገር ለማግኘት ቤቱን በጥልቀት ሲያስስ አንድ እጅግ ውድና ለስላሳ የሆነ ሻርፕ በማግኘቱ አማራጭ ስለሌለው እንደ ዳይፐር ሊጠቀምበት ይወስናል። ሕፃኑን በጥንቃቄ ካጠበው በኋላ ያንን የቅንጦት ሻርፕ በወረቀት ማስያዣዎች አያይዞ አመቻችቶ ያለብሰዋል። የተጠቀመበትንና የቆሸሸውን ዳይፐር ደግሞ ጠረኑ እንዳይሰራጭ በላስቲክ ከረጢት ጠቅልሎ በበረንዳው ላይ ያኖረዋል። በመቀጠልም የተራበውን ሕፃን ለመመገብ በአበባ ማስቀመጫ ውስጥ ደብቆት የነበረውን ጠርሙስ ቢያወጣም በውስጡ የቀረው ወተት ግን ለሕፃኑ የሚበቃ አልነበረምና መግዛት እንዳለበት ተረዳ። ስለዚህም ትሬቨር ለሕፃኑ አስፈላጊውን ወተትና ምግብ ለመግዛት ወደ ሱፐርማርኬቱ ሲያመራ ሕፃኑን ብቻው መተው ስላልፈለገ አብሮት ይዞት ይወጣል። ሆኖም ለሕፃኑ ዕድሜ የሚስማማውን የምግብ አይነት ለመምረጥ የሕፃኑን ትክክለኛ ክብደት ማወቅ ግድ ይሆንበታል። ትሬቨር ሌላ መፍትሄ ስለጠፋው ሕፃኑን በአትክልትና ፍራፍሬ መመዘኛ ሚዛን ላይ በማስቀመጥ ክብደቱን ይለካል። ገዢውን ፈጽሞ ሲወጣ የያዛቸው ዕቃዎች ከሚችለው በላይ ስለሆኑበት ገበያ ውስጥ የሚጠቀሙበትን ተሽከርካሪ እንዳማራጭ ተጠቅሞ ወደ ቤቱ ለመመለስ ይገደዳል። ከሱቅ ወጥቶ ጉዞ እንደጀመረ ጆርጂያ የተባለች በለንደን ውስጥ የማህበራዊ አገልግሎት ውስጥ የምትሰራ ሴት ስልኩን ከፖሊስ ተቀብላ ትደውልለታለች። እንዳገኘችውም ፖሊሶች ስለ ሁኔታው ቀደም ብለው እንደገለጹላትና ሕፃኑን ነገ ከሰዓት በኋላ መታ እንደምትረከበው በይፋ ታሳውቀዋለች። ትሬቨር ወደ ቤቱ ተመልሶ ሕፃኑን እራት ካበላው በኋላ ዳግም ዳይፐር መቀየር ስለነበረበት በቤት ውስጥ ያገኛቸውን ሌሎች ውድና የቅንጦት ሻርፖችን እንደ ዳይፐር ለመጠቀም ይገደዳል። በመጨረሻም የመኝታ ሰዓት ሲደርስ ሕፃኑን በቅርጫት ውስጥ አደላድሎ ያስተኛና አጠገቡ አድርጎት ያድራል።
በእኩለ ሌሊት የህፃኑ ከፍተኛ ለቅሶ ትሬቨርን ከከባድ እንቅልፍ ያባንነዋል። ህፃኑን መልሶ ለማስተኛት ከዘፈን መዝፈን ጀምሮ አልጋው ላይ እስከ መዝለል ድረስ ብዙ አይነት ዘዴዎችን ቢሞክርም ህፃኑ ግን ሊረጋጋለት አልቻለም። በመጨረሻም ህፃኑ በረጅሙ ማግሳትን ፈልጎ ነበርና ጋዙን ሲያወጣ ወዲያው ለቅሶውን ትቶ ዝም ይላል። በዚህም ሰላም ያገኘ መስሎት ህፃኑን ወደ ቅርጫቱ ቢመልሰውም እሱ ግን ወዲያውኑ መልሶ ማልቀስ ጀመረ። ግራ የተጋባው ትሬቨርም የሚያረጋጋውን ነገር ሲፈልግ አንድ የሻምፓኝ ጠርሙስ አይን ውስጥ በመግባቱ ጠርሙሱን ፈቶ ቡሿን ለህፃኑ እንዲዝናናበት ሲሰጠው እንደገመተው ወዲያውኑ ሰላማዊ እንቅልፍ ይወስደዋል። በማግስቱ ጠዋት ህፃኑ ቡሿን ተፍቶ ማልቀስ ሲጀምር ትሬቨር በድንጋጤ ከእንቅልፉ ይነቃል። በአስቸኳይ እንደለመደው ዳይፐር መቀየር እንዳለበት ቢመለከትም በእጁ ላይ የቀረው አንድ ሻርፕ ብቻ ነበር። ትሬቨርም ሁኔታው ስላሰጋው ዳይፐሮችን በአስቸኳይ ከኢንተርኔት ያዝና የቆሸሹትንና የከረፉትን ሻርፖች በሙሉ ወደ በረንዳው አውጥቶ ይወረውራቸዋል። ከዚያ ሁሉም ነገር ያጠናቀቀ መስሎት ዘና ብሎ ቁርስ ለመብላት ሲሰናዳ የኩሽናው ሰዓት መቁጠሪያ ድምጽ ድንገት ሰላሙን ያናጋዋል። በዚህ መሃል ትሬቨር ያላስተዋለው ህፃኑ ደረጃውን ተጠቅሞ ወደ ላይኛው ፎቅ ለመውጣት እየዳዳ ነበርና ደርሶ ሲያስቆመው በዚህ በኩል ደግሞ ያዘዘው ዳይፐር መድረሱን ተመለከተ። የሚያደርስለት ግለሰብ ደጃፍ ላይ መድረሱን ለማሳወቅ የህንፃውን ደወል በመጠቀም መምጣቱ እንዳሳወቀው ትሬቨር ህፃኑን ባለበት መሬት ላይ ትቶ የደጃፉን መቆጣጠሪያ ተጭኖ ልጁን ለማስገባት ተጣደፈ። ሆኖም ለመሳሪያው እንግዳ ነበርና በግራ መጋባት ውስጥ ሆኖ የትኛውን ቁልፍ መጫን እንዳለበት ሊለዩ አልቻለም። አምጪውም የሚቀበለው ሰው ሲጠፋ ትዕዛዙን ሰርዞ ሊሄድ ሲል ትሬቨር ወደ ታች ወርዶ በመጮህ ደርሶ ዳይፐሩን ይቀበለዋል። ይሁን እንጂ በዚህ ጥድፊያ ውስጥ ሆኖ ወደ ውስጥ ለመመለስ ሲዘጋጅ የቤቱን የኤሌክትሮኒክስ ቁልፍ እዚያው አፓርታማ ውስጥ ዘንግቶት መውጣቱን ትዝ አለው። በቤቱ አፓርታማ ውስጥ ህፃኑ ያለ ረዳት ደረጃውን መውጣት ሲጀምር ትሬቨርም ሌላ መውጫ ፍለጋ ሲያማተር የቤቱ ጽዳት ሰራተኛ ተጨማሪ ቁልፍ ሊኖራት እንደሚችል ያስታውሳል። ወዲያውኑ ወደ እንግዳ መቀበያው ሄዶ የስም ዝርዝር በመፈለግ ለጽዳት ሰራተኛዋ ለመደወል ሲዘጋጅ ስልኩንም እዚያው ቤት ውስጥ እንደረሳው ተረዳ። ድንጋጤው እየጨመረ ሲመጣ በዚያው ቅጽበት ላዮኔል የተባለ የህንፃው ነዋሪ ወደ ውስጥ ሲገባ በመመልከቱ ስልኩን ተውሶ ኤልሳ ለተባለችው የጽዳት ሰራተኛ ይደውላል። ኤልሳም ቁልፉን ልታመጣለት እንደምትችል ብትነግረውም እንደ ህንፃው ደንብ ግን መጀመሪያ ከአስተባባሪዋ ከፔትራ ፈቃድ ማግኘት እንዳለባት አረጋግጣ እንደምትደውልለት ትነግረዋለች። ትሬቨር በላዮኔል በኩል የሚመጣለትን የኤልሳን የስልክ ጥሪ መጠበቅ ስለነበረበት አማራጭ አጥቶ ላዮኔልን ተከትሎት ወደ ቤቱ ይገባና እዚያም ከቤተሰቡ ጋር ለምሳ ይቀመጣል። በዚህ መሃል የለንደን ማህበራዊ አገልግሎት ሰራተኛዋ ጆርጂያ ህፃኑን ለመረከብ ትመጣለች። ሆኖም ደጃፉ ላይ ማንም ሊቀበላትና ሊያነጋግራት ስላልቻለ በትሬቨር ስልክ ላይ በአስቸኳይ ምላሽ ካልሰጠ ጉዳዩን በቀጥታ ለፖሊስ እንደምታስተላልፍ የሚገልጽ ማስጠንቀቂያ የድምጽ መልእክት ታልት ትመለሳለች። በዚህ በኩል ላዮኔልና ቤተሰቡ በቪዲዮ ጥሪ እየተጫወቱ ባለበት ኤልሳ በመጨረሻ በመደወሏ ትሬቨር ስልካቸውን አቋርጦ ወዲያውኑ ስልኩን በመቀበል ሲያናግራት እሷም በ10 ደቂቃ ውስጥ ቁልፉን ይዛ እንደምትመጣ የምስራች ትነግረዋለች። ህፃኑ አደገኛው ደረጃ ላይ ወጥቶ ጫፍ ላይ በደረሰበት አስኪ ቅጽበት ትሬቨር ከኤልሳ ጋር በህንፃው መግቢያ ላይ ተገናኝቶ ቁልፉን ይቀበላል። እሷም ሊፍቱን በፍጥነት ከፍታለት ተመልሳ ወደ ስራዋ ስትሄድና ትሬቨርም ወደ ላይ ለመውጣት ሲዘጋጅ ድንገት ዳይፐሮቹን በመቀበያው ጠረጴዛ ላይ እንደረሳቸው ትዝ ይለዋል። ዳይፐሮቹን ማምጣት እንዳለበት ያውቃልና ሊፍቱ ተዘግቶ እንዳይሄድበት ጫማውን አውልቆ በበሮቹ መሃል በማስገባት በሩጫ ያመራል። ይሁን እንጂ የሊፍቱ በሮች ጫማውን በተደጋጋሚ ሲገፉት ቆይተው በመጨረሻም ጫማው ዘወር እንዲል በማድረጋቸው በሮቹ ተዘግተው ሊፍቱን ባዶውን ወደ ላይ አመራ። ትሬቨር ቁልፍ ፍለጋ በባዘነበት ቅጽበት ህፃኑ አፓርታማውን ለብቻው ሲያስስ አደገኛ የሆነውን የሚታጠብ ልብስ መላኪያ ቱቦውን ያገኘዋል። በሌላ በኩል ትሬቨር በለንደን ጎዳናዎች ላይ ኤልሳን ፍለጋ በአንድ እግሩ ሲሮጥ በአንድ ካፌ ውስጥ ያገኛታል። በዚህ መሃል አንድ ውሻ የያዘ ነዋሪ ወደ ሊፍቱ ሲጠጋ ውሻው በበሩ መሃል ተቀርቅሮ የነበረውንና ትሬቨር ቀደም ብሎ በሩን ለመያዝ የተጠቀመበትን ጫማ ይዞት ይሄዳል። ኤልሳ በሁኔታው አዝናለት ዳግመኛ ሊፍቱን ለመክፈት ተስማማችና ትሬቨር በፍጥነት ወደ አፓርታማው ይመለሳል። ሆኖም ህፃኑን በነበረበት ሊያገኘው አልቻለም። የህፃኑን ሳቅ ተከትሎ ወደ ልብስ ማጠቢያው ክፍሉ ሲሮጥ ህፃኑ ከማውረጃ ቱቦ ውስጥ ተንሸራቶ ለጥቂት ሊወድቅ ሲል ትሬቨር በትክክለኛው ሰዓት ደርሶ በሁለት እጆቹ ተቀበለው። በዚያው ምሽት ትሬቨር የጆርጂያን የማስጠንቀቂያ መልእክት ለማርገብ ስልክ ደውሎ ሁኔታውን የሚያስረዳ መልእክት ያስቀምጣል። በዚህ ጊዜ ነበረ ከልጁ ከማቲ ስልክ የተደወለለት። እሷም በበረዶ ምክንያት በረሯ እንደተሰረዘና አሁንም ለንደን እንደምትገኝ ትነግረዋለች። ጨምራም በፊትም ጀምሮ ወደ ባርባዶስ መሄድ እንደማትፈልግና የገናን በዓል ከአባቷ ጋር ማሳለፍ እንደምትመኝ ትገልጽለታለች። ይሁን እንጂ ንግግራቸው ገና ሳይጠናቀቅ
የባርባዶስ በረራ መዘጋጀቱንና ተጓዦች እንዲገኙ የሚገልጽ የአየር ማረፊያ ድምጽ በማጉያው በኩል ሲሰማ ማቲ ስልኩን በችኮላ ትዘጋዋለች። በእኩለ ሌሊት የሊፍቱ በር ሲከፈትና የማያውቀው ሰው ድምጽ ወደ አፓርታማው ሲገባ ትሬቨር በድንጋጤ ነቃ። ነገሩን ለማጣራት ሲሄድ አንድ ወጣት ባልና ሚስት ከህፃናቸው ጋር ሆነው ከኪችኑ ውስጥ ምግብ ሲሰርቁ እጅ ከፍንጅ ይዛቸዋል። ሰዎቹም ፖሊስ እንዳይጠራባቸው በእንባ በመማጸን በህንፃው ምድር ቤት ውስጥ ሚስጥራዊ በሆነ መንገድ ተደብቀው እንደሚኖሩና እዚያ ባገኙት ቁልፍ ተጠቅመው እንደገቡ ይገልጹለታል። ከቤታቸው መባረራቸውንና ከፍተኛ ዕዳ ውስጥ በመሆናቸው ለምግብ የሚሆን አንድም ሳንቲም እንኳን እንደሌላቸው ሲነግሩት ትሬቨር በሁኔታው ልቡ ተነክቶ ጥቂት የህፃን ምግብና ወተት ሰጥቶ በሰላም ያሰናበታቸዋል። በማግስቱ ጠዋት ህፃኑ ባፉ የነበረውን የሻምፓኝ ቡሽ ተፍቶ በለቅሶ ትሬቨርን ከእንቅልፉ ሲቀሰቅሰው ጆርጂያም ደውላ እኩለ ቀን ላይ እንደምትመጣ ትነግረዋለች። ትሬቨርም እሷ እስክትመጣ ድረስ የተወሰነ ሰዓት እንዳለው ስለተረዳ ህፃኑን ይዞ አየር ለማግኘት ለሽርሽር ለመውጣት ይወስንና ጫማ በሌለው እግሩ ላይ ላስቲክ በማሰር ያንን የመሸመቻ ተሽከርካሪ እንደ ህፃን ጋሪ ተጠቅሞ ወደ ፓርኩ ያመራል። በፓርኩ ውስጥ የነበሩት እናቶች የህፃኑን ማራኪ ውበት እያደነቁ ባለበት በዚህ መሃል ትሬቨር በሊፍቱ በር የቀረበት ጫማው በፓርኩ መሃል ወድቆ ያገኘዋል። ወዲያውኑ አንስቶ ሊያደርገው ሲታገል ያ ቀደም ሲል ጫማውን ነጥቆት የነበረው ውሻ ዳግመኛ ሊቀማው ወደ እርሱ ይመጣና ድጋሚ ሊወስድበት ይታገለው ጀመረ። ትሬቨር ውሻውን ለማዘናጋት እንጨት ወርውሮ ጫማውን በፍጥነት ቢለብስም ውሻው ግን ተመልሶ መጥቶ እግሩን መንከሱን ይቀጥላል። ትሬቨርም ካለበት ጭንቀት የተነሳ ውሻውን ለማባረር ሲል በሌላኛው እግሩ ላይ የነበረውን ጤነኛ ጫማ አውልቆ ይወረውርለታል። ይሁን እንጂ ውሻው ያንን ጤነኛ ጫማ ይዞ ሲሄድ ትሬቨር የሰራውን ስህተት ተረድቶ በቁጭት መነፋረቅ ይጀምራል። ከቆይታ በኋላ እነዛ ወጣት ባልና ሚስት ትሬቨርን ለመጠየቅ ይመጣሉ። ላደረገላቸው ደግነት ምስጋና ይሆን ዘንድ ለህፃኑ የሚሆን ቆብ ይዘውለት ነበር የመጡት። ከበዓሉ በፊት ቤት ለማግኘት ተስፋ በማድረግ ወደ ቤቶች ልማት እያመሩ መሆናቸውን ሲነግሩት ትሬቨርም እነርሱ ጉዳያቸውን እስኪጨርሱ ድረስ ልጃቸውን ሊጠብቅላቸው ፈቃደኛ ይሆናል። ከዚያም ሁለቱንም ህፃናት የሚያስፈልጋቸውን መብል ሰጥቶ በሚመሳሰለው የቅርጫት ማደሪያቸው እንዳስተኛቸው ጆርጂያ ትመጣለች። ስለዚህም እንደባለፈው ሌላ ስህተት ሳይሰራ በፍጥነት አንዱን ቅርጫት ይዞ ወደ ህንፃው መግቢያ ይሮጥና አስፈላጊ ሰነዶችን ይፈራረማሉ። ጆርጂያ እንደሄደች ባልና ሚስቱ ጉዳያቸውን ጨርሰው ይመጣሉ። ትሬቨር ወደ አፓርታማው ይዟቸው እንደገባ ግን ቅርጫቱ ውስጥ ያለው ህፃን የነሱ እንዳልሆነ በመረዳታቸው በድንጋጤ ተዋጡ። ትሬቨር በስህተት ለጆርጂያ የሰጣት የነሱን ህፃን መሆኑን ሲገነዘብ ወዲያውኑ ወደ ጆርጂያ ሲያመራ እንዳጋጣሚ ሆኖ በመኪና መቆሚያ ቅጣት ምክንያት ከፖሊሶች ጋር ስትከራከር ያገኛታል። እሷም በጭቅጭቁ ተጠምዳ ሳለ ትሬቨር ህፃኑን ከመኪናው ውስጥ ሰርቆ ወደ ህንፃው ተመለሰ። በሊፍቱ ውስጥ እያለ ግን ሳያስበው የቤቱን ቁልፍ በስህተት በሊፍቱ ክፍተት በኩል ወደ ውስጥ ይጥለዋል። ነገር ግን እንደ ዕድል ሆኖ ከሁለቱ የተቀበለው ትርፍ ቁልፍ ነበረውና ተረጋግቶ ወደ እነሱ ያቀናል። ትሬቨር ወደ አፓርታማው እንደተመለሰ በከፍተኛ ፍጥነት ህፃናቱን ካለዋወጠ በኋላ ጆርጂያን ለማግኘት በድጋሚ ወደ ውጭ ይሮጣል። ይሁን እንጂ እሷ ከሄደች ቆይታ ነበርና የተፈጠረውን ሁኔታ ለማስረዳት ስልክ ደውሎ መልእክት ያስቀምጣል። በዚያው ቅጽበት ፔትራ ትደውልና የእቅድ ለውጥ መኖሩን የቤቱ ባለቤቶችም ለገና በዓል ወደ ቤታቸው እየተመለሱ መሆኑን ትነግረዋለች። ቤቱን የምትንከባከበው ሴት መታ ኃላፊነቱን እስክትረከበው ድረስም እዚያው እንዲቆይ ትነግረውና የእቅድ ለውጥ ቢኖርም ለስራው ሙሉ ክፍያው እንደሚያገኝ ቃል ገብታ ታሳውቀዋለች። ብዙም ሳይቆይ ጃኔት የተባለችው የቤቱ ተንከባካቢ ስኮትላንድ ከተባለ ሀገር ሆና በመደወል ለንደን ለመድረስ ትንሽ ጊዜ ስለሚወስድባት በኪችኑ መሳቢያ ውስጥ ያለውን ክሬዲት ካርድ ተጠቅሞ ለበዓሉ የሚያስፈልጉ ዕቃዎች እንዲገዛ የሚያስፈልጋትንም ዝርዝሮች ከፕሪንተሩ እንዲወስድ ትነግረዋለች። ትሬቨርም ልክ እንደተባለው የታዘዘውን ዕቃ በመሸመት በአራት ጋሪዎች ሞልቶ ወደ ክፍሉ ይወጣል። በሌላ በኩል ጆርጂያ ጉዟን ከጀመረች በኋላ ነበረ በመኪናዋ ውስጥ የነበረው ህፃኑ መጥፋቱን የተረዳችውና በድንጋጤ ውስጥ ሆና ወዲያውኑ ለፖሊስ የሆነውን ሁሉ ታሳውቃለች። ፖሊሱም በአካባቢው ለሚገኙ የህግ አስከባሪዎች በሙሉ ህፃን ተሰርቋል የሚል አስቸኳይ የአደጋ ጊዜ ማስጠንቀቂያ እንዲያስተላልፉ ያደርጋል። ትሬቨር የገዛውን ምግብ በሙሉ አፓርታማው ውስጥ እንዳከማቸ በህፃናቱ መለዋወጥ ምክንያት ለደረሰው መጉላላት ይቅርታን ለመጠየቅና ጥቂት ቁሳቁሶችንም ለማካፈል በህንፃው ምድር ቤት ውስጥ ወደሚኖሩት ባልና ሚስት ዘንድ ያመራል። በዚያው ቅጽበት የህንፃው መግቢያ ላይ ውሾችን የምታናፍሰው ልጅ ነዋሪዎቹ የሚሰጧትን ውሾች ለመውሰድ ስትመጣ ጫማውን የወሰደው ውሻ ባለቤት በህንፃው ላይ ነበረና የምትኖረው ጫማውን ቀምታ በመቀበያ ጠረጴዛው ላይ ታስቀምጠዋለች። ትሬቨር ከምድር ቤቱ ሲመለስ በድንገት ጫማውን አይቶ በደስታ ቢወስደውም የአብድ ውሻ ግን ጫማውን ተከትሎ መጥቶ ሊፍት ውስጥ አብሮት ይገባል።
አፓርታማው ውስጥ እንደደረሰ የህፃኑን ለቅሶ የሰማው ትሬቨር ውሻውን አስወጥቶ ለመመለስ እንዲመቸው ህፃኑን በቅርጫቱ እንደያዘ ወደ ህንፃው መግቢያ ይመለሳል። ይሁን እንጂ ውሻ የምታናፍሰው ልጅ ሄዳ ስለነበር ውሻው ከማን ጋር እንዳለ የሚገልጽ ማስታወሻ ሊፍት ውስጥ ለጥፎ ህፃኑንና ውሻውን ይዞ ወደ ላይኛው ፎቅ ይሄዳል። ውሻው ለባሉ የተገዛውን የምግብ ክምር ሲያይ ወዲያውኑ አንዱን ሶሴጅ ነጥቆ መብላት ጀመረ። ትሬቨርም የጫማ ቅርጽ ያለውን የቁልፍ መያዣ በመወርወር ውሻውን ለማዘናጋት ሲሞክር ውሻው ቁልፍ መያዣውን ነክሶ ያችን ብቸኛ የኤሌክትሮኒክስ ቁልፍ ይውጣታል። ደግሞ ሌላ ጥፋት ማጥፋቱን የተመለከተው ትሬቨርም ድንጋጤ ውስጥ ይገባና ቁልፏ ውሻ ውስጥ ሆና መስራት አለመስራቷን ለማረጋገጥ ውሻውን ወደ ሊፍቱ በር ወስዶ ሲሞክር እንደድል ሆኖ ሊፍቱ ይሰራለታል። በዚህ መሃል ታዲያ መታ ቤቱን ትረከበኛለች ብሎ የሚጠብቃት ጃኔት በድጋሜ ደውላ የአየሩ ሁኔታ ለጉዞ አመቺ ባለመሆኑ ምክንያት ለንደን የምትደርሰው እኩለ ሌሊት ላይ መሆኑን ታሳውቀዋለች። እስከዚያው ድረስ ግን ጊዜ ሳያባክን የገና ጌጣጌጦች የሚገኙበትን ክፍል ጠቁመው ቤቱን በሚያምር ሁኔታ እንዲያስውብ እንዲሁም ትልቅ የገና ዛፍ ይዞለት የሚመጣ ሰው እንዳለም ጭምር ትነግረዋለች። ትሬቨርም ትዕዛዙን ተቀብሎ ቤቱን ማስጌጥ ስራ ላይ ተጠምዶ ባለበት በመሃል አናቤል የተባለችው የውሻው ባለቤት ስልክ ትደውላለች። ትሬቨር ግን ቁልፉ አሁንም በውሻው ሆድ ውስጥ መሆኑን ስለሚያውቅና ውሻው ከሄደ ቤቱ እንደሚዘጋበት ስለተረዳ ውሻውን ላለመስጠት ሲል አሁን ቤት እንዳልሆነና ለስራ እንደወጣ በመዋሸት በኋላ እንደሚደውልላት ቃል ገብቶ ስልኩን ይዘጋዋል። በመቀጠልም ትሬቨር ውሻው የበላውንና ያለቀውን ሶሴጅ ለመተካት ህፃኑንና ውሻውን በዚያው ጋሪ ላይ ጭኖ ዳግም ወደ ሱፐርማርኬቱ አመራ። ሁሉንም ነገር አጠናቆ ወደ ህንፃው ሲመለስ ግን ጎረቤቱ ላይኖር በህንፃው አስተዳዳሪ ትዕዛዝ ከቤቱ እንዲባረር በመደረጉ እቃውን ጠቅልሎ በከፍተኛ ሐዘን ውስጥ ሆኖ ሲወጣ ይመለከተዋል። ወደ አፓርታማው ሲመለስ የታዘዘው የገና ዛፍ ቀድሞ መጥቶ ደጃፉ ላይ ተቀምጦ ያገኘዋል። ይህን ግዙፍ ዛፍ የት እንደሚያቆመው ግራ የገባው ትሬቨር አንድ ብላት ይዘይድና ያንን በኤሌክትሪክ የሚንቀሳቀሰውን የሐውልት መቆሚያ ለዛፉ ለመጠቀም አቀደ። ሐውልቱን አንስቶ በሌላ ክፍል ውስጥ ከደበቀ በኋላ ዛፉን በኤሌክትሪክ በሚሰራው መቆሚያ ላይ አስተካክሎ በመስቀል በተንቀሳቃሹ መቆሚያ ታግዞ ቤቱን በሚያምር ሁኔታ ያስጌጣል። በዝግጅቱ ላይ ያለ ውሻው መጸዳዳት ፈልጎ ድምጽ ማሰማት ሲጀምር ትሬቨር ዋና ዓላማው ያችን የተዋጠች ቁልፍ ማግኘት በመሆኑ ውሻውን ይዞ በፍጥነት ወደ ውጭ ይወጣል። ውሻው ተጸዳድቶ ሲያበቃ ትሬቨር ያለምንም ማቅማማት እዳሪውን በላስቲክ አፍሶ በመያዝ በእጁ ከዳበሰው በኋላ ቁልፉ በውስጡ መኖሩን ሲረዳ በእፎይታ ይተነፍሳል። ይሁን እንጂ ወደ አፓርታማው ለመመለስ ሲንቀሳቀስ የውሻው ባለቤት የሆነችው አናቤል እዚያው ሊፍት ውስጥ ስትጠብቀው ነበር። ትሬቨር ውሻውን ካስረከባት በኋላ እዳሪውን በያዘበት ላስቲክ የሊፍቱን መቆጣጠሪያ ቁልፎች ሲጫን በመመልከቷ አናቤል ግራ ተጋብታ ትመለከተው ነበር። በማግስቱ ጠዋት ጃኔት በድጋሚ ደውላ የትራንስፖርት አገልግሎቶች በበረዶ ምክንያት በመሰረዛቸው አሁንም እዛው ስኮትላንድ እንደምትገኝ ትነግረዋለች። ከዚህም የተነሳ ታላቁን የበዓል ግብዣ የማዘጋጀት ሙሉ ኃላፊነት በትሬቨር ላይ በመውደቁ ጃኔት ውስብስብ የሆነውን የምግብ አሰራር መመሪያ በማተሚያው በኩል ልትልክለት ትገደዳለች። ትሬቨርም መመሪያው እንደተቀበለ ሕፃኑን ካይኑ ላለማራቅ በአንድ ትልቅ ድስት ውስጥ ያስቀምጠውና ለግብዣው የሚያስፈልጉትን ምግቦች በመስራት ለሰዓታት ያህል ብቻውን ደፋ ቀና ሲል ቆየ። እጅግ በርካታና ድንቅ የሆኑ የምግብ አይነቶችን አብስሎና ማዕዱንም በሚያምር ሁኔታ አደላድሎ አልፎ ተርፎም ቤቱን በዓል እንዲመስል በማድረግ ሁሉንም ነገር አሰናዳ። የቤቱ ባለቤቶች ይመጣሉ የተባለበት ሰዓት ሲደርስ ትሬቨር ሕፃኑን ወደ ላይኛው ፎቅ ወስዶ በጥንቃቄ ደብቀውና ባለቤቶቹ መተው ድካሙን የሚያዩበትን ቅጽበት በጉጉት መጠበቅ ጀመረ። ነገር ግን ሰዓቱ እየገፋ ቢሄድም ማንም ሊመጣ አልቻለም። በሆነው ነገር ግራ የተጋባው ትሬቨርም ለፔትራ ደውሎ ጃኔትን ለማጣቆር ባለመፈለጉ ለግብዣው ዝግጅት ጃኔትን እየረዳ መሆኑና ዝግጅቱን መጠናቀቁን በመግለጽ ባለቤቶቹ ግን እስካሁን እንዳልመጡ ያሳውቃታል። ሆኖም ፔትራ ባለቤቶቹ በድንገት ሐሳባቸውን ቀይረው ወደ ኒውዮርክ ለመብረር በመወሰናቸው እንደማይመጡ የነገረችው ስለመሰላት ይቅርታን ጠይቃ ማንም እንደማይመጣ ታሳውቀዋለች። በዚያው ቅጽበት አንድ የፖሊስ መኮንን ስለጠፋው ሕፃን ልጅ ለማጣራት ስልክ ይደውላል። ትሬቨርም የተፈጠረውን ሁኔታ ለማስረዳት ሕፃኑን ታቅፎ ወደ ሕንፃው መግቢያ በፍጥነት ወረደ። መኮንኑ በእጁ የያዘው ሕፃን ጆርጂያ ቀደም ብላ ካነሳችው ፎቶ ጋር ሲያነጻጽረው ፍጹም የተለያዩ መሆናቸውን ሲረዳ ግራ በመጋባቱ ይህንን የተመለከተው ትሬቨርም ስለ ሕፃናቱ መለዋወጥና ስለሆነው ነገር ሁሉ በዝርዝር ነገረው። መኮንኑ ነገሩን ይበልጥ ለማጣራት ስለፈለገ ጆርጂያ በአካል እንድትመጣ ያደርጋል። እሷ እስክትመጣ ድረስም ትሬቨር ፖሊሱን አክብሮ ወደ አፓርታማው እንዲሄድ ይጋብዘዋል። ሆኖም አሁንም የሊፍቱ መቆጣጠሪያ በዛ የውሻ አዳሪ በያዘው ላስቲክ ነበርና በሩን ሲከፍተው በኋላም ላስቲኩን በኩራት መሳቢያ ውስጥ ሲከተው ያየው መኮንን በሰውየው ጤንነት ላይ ጥርጣሬ አድርበት ጀመረ። ብዙም ሳይቆይ ሁለቱ ወጣት ባልና ሚስት ለሕፃኑ ትንሽ ስጦታ ይዘው ትሬቨርንም ለመጠየቅ ብቅ ሲሉ እሱም በታላቅ ደስታ አብረዋቸው ለበዓል ግብዣ እንዲቆዩ ይጋብዛቸዋል።
በመሃል ከቤቱ የተባረረው ላዮኔል የቤቱን ቁልፍ ለትሬቨር እንዲያስረክብ በመታዘዙ ተመልሶ መጥቶ የመግቢያውን ደወል ያሰማል። የተዘጋጀው ምግብ እጅግ የበዛና በውስን ሰው ብቻ የሚያልቅ እንዳልሆነ የሚያውቀው ትሬቨርም ላዮኔልን የግብዣው አካል እንዲሆን ይጋብዘውና ያስገባዋል። ለላዮኔል ሊፍቱ ሲከፈት ግን የአስቸጋሪ ውሻ በድንገት አምልጦ በመምጣቱና አናቤልም ውሻውን እየተከተለች በመምጣቷ ሁሉም ባልተጠበቀ ሁኔታ በአንድ አፓርታማ ውስጥ ለገና ግብዣ ይሰባሰባሉ። ታሪኩ ወደ ማጠቃለያው ሲቃረብ ያ በአንድ ወቅት ባዶ የነበረው ቅንጡ አፓርታማ ባልተጠበቁ እንግዶች ተሞልቶ በሞቀ ሳቅና ጨዋታ መድመቅ ጀመረ። በዚህ መሃል ጄስ ለትሬቨር ደውላ ከማቲ ጋር ያቀዱት በረራ በመሰረዙ ለንደን ውስጥ መቅረታቸውንና የገናን በዓል አብረውት ለማሳለፍ እንደሚመኙ ደውላ ታሳውቀዋለች። ትሬቨርም በደስታ ተሞልቶ ወዲያውኑ ወደ አፓርታማው እንዲመጡ ይጋብዛቸዋል። ሕፃኑን ከወሰደው ከትሬቨር እጅ በቁጣ ለመውሰድ የመጣችው ጆርጂያም በቤት ውስጥ ያለውን የፍቅርና የደስታ መንፈስ ስታይ ልቧ ተነክቶ የግብዣው አካል ለመሆን ትወስናለች። ቤቱ በሙዚቃና በሚጣፍጥ የምግብ መዓዛ ሲሞላ ትሬቨርም የደስደስ ያ ውሻው ቀድሞ የነጠቀውን ጫማውን ለመተካት ሌላኛውን ለውሻው በስጦታ መልክ ያበረክትለታል። ታዲያ በዚህ መሃል የፖሊስ መኮንኑ ትሬቨር ለሕፃኑ ደህንነት ስላደረገው ነገር ሁሉ የምስጋና ንግግር እያደረገ ባለበት በድንገት ዘወር ሲሉ ሕፃኑ በድጋሚ ከነበረበት ቦታ መጥፋቱን ተረዱ። ሁሉም በታላቅ ጭንቀትና መረበሽ ሲፈልጉት ቆይተው በመጨረሻም ሕፃኑ በዚያ ትሬቨር ባዘጋጀው ግርግም ውስጥ በሰላም ተኝቶ አገኙት። ሆኖም ያ ሰላማዊ ቅጽበት ብዙ አልቆየም። የደጃፉ ደወል በኃይል ሲጮህና ትሬቨርም በደህንነት ካሜራው በኩል ማን እንደሆነ ሲመለከት የቤቱ ባለቤቶች ባልተጠበቀ ሁኔታ ሐሳባቸውን ቀይረውና የህንጻው ደጃፍ ላይ ደርሰው ኖረዋል። ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ማን ቨርሰስ ቤቢ የተሰኘ የ4 ክፍል አጭር ተከታታይ ፊልም ባጭሩ ነበር። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ስለዚህ ላይክ በተኗን በመጫን እኔን መደገፍ አትርሱ። በተረፈ ግን በሁሉም ፈሪ ልጅ ተብሎ የነበረው በኋላም ግን ሁሉን የፈሩትን ድራገን ስላስለመደው ልጅ የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በዛ አገኛችኋለሁ።